በኦገስት መጨረሻ 2011-12 የውድድር ዘመን በአርሰን ቬንገር የማሰልጠን ታሪክ ውስጥ በጣም አስከፊና እስካሁንም የሁለቱም ቡድኖች ግንኙነት ሲታወስ ከማይረሱ ውጤቶች መሃል አንዱ የሆነው ያ የቲያትር ኦፍ ድሪምስ ውጤት ስምር ለሁለት አንድ ቡድን ሌላኛውን ተጋጣሚ ቡድን በሁሉም መስፈርቶች የበለጠበትና ያንን ብልጫ በሰፊ የጎል ልዩነት ያጠናቀቀበት ጨዋታ ነው። ታዲያ በዛው ጨዋታ አንድ አካል ከሆኑ ሰዎች መካከል የወቅቱ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ነበር። ሰላም እንዴት ቆያችሁልኝ ውድ አድማጭ ተመልካቾቻችን። ሁልጊዜ በ433 ስፖርት በኢትዮጵያ አዘጋጅነት የሚቀርበው የቅድመ ጨዋታ ዳሰሳ ዛሬም በሌላ ታላቅ ጨዋታ ተመልሰናል። በሀገራችን በርካታ ተመልካቾች ያላቸውን ሁለት ቡድኖች የሚያገናኘው የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ የዛሬው ሙሉ ትኩረታችን ነው። መቼም የሁለቱ ቡድኖች ጨዋታ ሲኖር በተለይ በሀገራችን ተኩስ የሌለው የሰላም ጦርነት ነው የሚመስለው። በሁሉም የሶሻል ሚዲያ ፕላትፎርም ላይ ብዙ ብሽሽቅ የምናይበት ጨዋታ ነው። ታዲያ በጨዋታው ወቅት ምን አይነት ነገር ይፈጠራል? ምንስ እንመለከት ይሆናል? በታክቲካል አፒላንሳቸው፣ አጠቃላይ በጨዋታ ስልታቸው፣ በጨዋታ ባህሪያታቸውና በሌሎች መሰል ጉዳዮች ላይ ምን ሊፈጠር ይችላል የሚለውን ነገር በጋራ እንመልከት። መጀመሪያም የወቅቱ የሊጉ መሪና በባለሜዳው አርሰናል ምንድነው ምንስ ይዞ ይመጣል የሚለውን በጨዋታው ወቅት ምን ይዞ ይመጣል የሚለውን ነገር አጠር ባለ መልኩ እንመልከት። ዕለተ ማክሰኞ በአውሮፓ ቻምፒየንስ ሊግ ወደ ሳን ሲሮ ያመራው አርሰናል የኢንተር ሚላንን 3-1 አሸንፏል። በጨዋታው ወቅት በጣም አስገራሚ ነገሮችን ተመልክተናል። እንደ ጋብሪኤል ጄሱስ የመሰሉ ተጫዋቾች በጨዋታው ሁለት ጎሎችን አስቆጥረዋል። ሁለት ጎሎችን ከማስቆጠራቸውም በላይ በጨዋታው ላይ ያሳዩት እንቅስቃሴ ብዙዎቹ ሲያሞግሹትና ሲያደንቁት የነበረበት ምሽት ነበረ። ያው ኢንተር ሚላን እንደምናውቀው ከአርሰናል ጨዋታ በፊት 8 ተከታታይ ጨዋታዎችን ያሸነፈና በጣም ጠንካራ ከሆኑ ቡድኖች መካከል በሴሪያው አንዱ ነበረ። የሴሪያውንም ከናፖሊ ከሚላን በ4 ነጥብ ልዩነት እየመራ የሚገኝ ቡድን ነበረ። ነገር ግን በሚኬል አርቴታው አርሰናል በሜዳው 3-1 ተሸንፏል እና በማክሰኞ ጨዋታ ላይ አንዳንድ ምልክቶችን ተመልክተናል። ማርቲን ኦዴጋርድ ወደ ቤንች ወርዶ ነበረ። በሱ በኩል ኢብሪቺዜ ሲኖር አርሰናል ምን አይነት የጨዋታ ስልት ይጠቀማል የሚለውን ነገር በተወሰነ መልኩ የተመለከትንበት ነበር። በተለይ ወደ ማጥቃቱ ወደ ተጋጣሚ ሶስተኛ ሜዳ ክፍል ሲሄዱ ኬዎሶችን ይፈጥራል፣ እብደቶችን ይፈጥራል። ያ ደግሞ ተጋጣሚ ቡድን መረጋጋት እንዳይኖረውና የመከላከላቸው ስትራክቸር እንዲበላሽ አድርጓል። በመጀመሪያው ጎል ላይ ደግሞ በጣም ያን ነገር ተመልክተናል። የጋብሪኤል ጄሱስ ባስቆጠረው ጎል ላይ ራሱ በደብል ሊንክ ወደ ፔናልቲ ቦክስ ሄደ። ከዛ ስኬሊ ለራሱ መለሰለት። ነገር ግን ኢብሪቺዜ ኳሱን መቆጣጠር ባይችልም በፔናልቲ ቦክስ ውስጥ የነበረው ቲምበር ኳሱን አግኝቶት ሲመታው ጋብሪኤል ጄሱስ የመጀመሪያውን ጎል አስቆጥሮ በአንድም በሌላም በኩል የኢብሪቺዜ ሙቭመንት ለዛ ጎል ትልቅ አስተዋጽኦ አድርጓል። በይበልጥ ደግሞ በክሪስታል ፓላስም ያልተመለከት ነው። ነገር ግን በዛ ጨዋታ ላይ በመጀመሪያዎቹ በአርሰናል የጨዋታዎች ላይ ብዙ ያልተመለከትንበት ግን በዛ ጨዋታ ላይ አንዳንድ ምልክቶች የተመለከት ነው። በጣም ብዙ ሜዳዎችን ከቨር ለማድረግ ሲሞክር ተመልክተናል። ወደው መከላከል መጥቶ የአርሰናል መከላከልን በይበልጥ ሲያግዝ ተመልክተናል። ይህም ምልክት ደግሞ በይበልጥ ብዙ ለሚታሙ ከኳስ ውጪ ብዙ ወርክሬቱ ጠንካራ አይደለም ለሚባለው ኢብሪቺዜ እንደ ጥሩ ምልክት ነውና የማክሰኞ ጨዋታ ለኢብሪቺዜ ለጋብሪኤል ጄሱስ ለመሰሉ ተጫዋቾች ጥሩ ነው። ለአርሰናልም በጣም ጥሩ ነው። እንደሚታወቀው ያለፉትን 4 ጨዋታዎች ከሜዳው ውጪ ነበር ያደረጉት። ይሄ በነገራችን ላይ በእንግሊዝ ካሉ ቡድኖች መካከል ያለፉትን 4 ከሜዳው ውጪ ተከታታይ 4 ጨዋታዎችን አለመሸነፍ ብቻ ሶስቱን ጨዋታ አሸነፈ። በአንድ ጨዋታ ብቻ ነው ነጥብ የጣለው። ማግኘት ካለበት 12 ነጥብ 10 ነጥቡን አሳክቷል። ይሄም በአርሰናል በእንግሊዝ ካሉ ቡድኖች ውስጥ ግንባር ቀደም ያደርጋልና በቻምፒየንስ ሊግ ጨዋታ ላይ በጣም ቢገራርም ነገሮችን ተመልክተናል። ያሁንም የቆመ ኳስ ጥንካሬውን ተመልክተናል። ቪክቶር ዮኬሬሽ
ቤንቹንም የስኳድ ዴፕዙንም የተመለከትንበት ነውና የማክሰኞ ጨዋታን ማሸነፉ ለእሁዱ ለኤሚሬትስ ለማንቸስተር ዩናይትድ ጨዋታ ላይ እንደ ጥሩ መንደርደሪያ ይሆናል ብዙዎች ሲመሰክሩ ተመልክተናል። ሌላኛው ምናልባት አንዳንድ ጥያቄዎች ከተነሱ እድሎችን የመጠቀም ጉዳይ ብዙ አይደለም። በተለይ በሊጉ ላይ ኢቨን ስቲል እስካሁን ከማንቸስተር ሲቲ 7 ነጥብ ርቆ ነው የሚገኙ ያጠነካሪዎች አሉት። ነገር ግን ማንቸስተር ሲቲ ያለፉትን 4 ጨዋታዎች ብንመለከት 3ቱን አቻ በአንዱ ተሸንፏል። ነገር አርሰናል ያንን 4ቱን ጨዋታዎች አሸነፈ እንኳን ብንል 12 ነጥብ ልዩነት ነበር የሚችለው። ነገር ግን አርሰናል ያለፉትን 2 ጨዋታዎች በተከታታይ ነጥብ መጣሉ ያ ልዩነት በሰፊ እንዳይሆን አድርጎታል። 7 ነጥብ ነው ልዩነታቸው፣ ቀላል አይደለም። የ2 ጨዋታ ወይም የ3 ጨዋታ ልዩነት ነው። ነገር ግን ከማንቸስተር ሲቲ ያለፉት ጥንካሬዎች አንጻር ካለፉት በሊጉ ካለው ኤክስፔሪየንስ አንጻር ሊጉን ሰፋ ብታደርጉ ፕሬሸሩን ራስ ላይ ከማውረድ አንጻር ለአርሰናል በጣም ጠቃሚ ነበር ያን ውጤት ማስመዝገብ ቢችል። በተለይ የቅዳሜው የምሽቱ የኖቲንጋም ፎረስት ጨዋታ ላይ ብዙዎችን አስወቅሷል። የጨዋታው ላይ መጥፎ ፐርፎርም አላደረገም። ከ2.3 በላይ ኤክስጂዎችን አስመዝግቧል። ነገር ግን ያገኛቸውን እድሎች ወደ ጎልነት አለመቀየርና ጨዋታው ላይ ዘግይቶ መጀመሩ ብዙዎችን አስወቅሶታል። ሚኬል አርቴታ ለምን ያን ውጤት ቀድሞ ነበር በመሳሳት ጨዋታ ላይ በማንቸስተር ደርቢ የተሸነፈው ማንቸስተር ሲቲ ለአርሰናል ጥሩ ነበር። ጨዋታውን አይቶት ነው የገባው። ውጤት እንዳጣ በደንብ ተመልክቶታል። ስለዚህ ሀቢት ኖሮት ፓሽን ኖሮት በኢንተረስት በጨዋታው ላይ ቢጀምርና ፈጣን አጀማመር ቢያደርግ ኖቲንጋም ፎረስትም ያንን የጨዋታ ስልት ላይጠቀሙ ይችላል ነበር ብዙዎች ሲመሰክሩ አስተውያለሁ። እኔም የምረዳው ያን ነገር ነው። ቀድሞ ቢጀምርና ጨዋታውን ለመግደል ቢሞክር በፈጣን ትራንዚሽኖች በጣም ፈጣን ፕሬሲንግ ማድረግ ቢችል ኖሮ ጨዋታውን ማሸነፍ ይችል ነበረ። ምልክቶች ተመልክተናል። በቼልሲ ጨዋታ ላይ በካራባኦ ካፕ ወደ ስታንፎርድ ብሪጅ ጨዋታው እንዲያሸንፍ ካደረጉ ጉዳዮች መካከል ፈጥኖ መጀመራቸው ብቻ ሳይሆን ፈጥኖ መጀመራቸውን በጎል እንዲበረከትለት ማድረጉ ለቼልሲ ከባድ ጊዜ እንዲያሳልፍ አድርጓል። ኖቲንጋም ፎረስት ላይ ያን ነገር ያን ሜትድ እና ያን ሜትሪክ ቢሞክሩት ኖሮ ኖቲንጋም ፎረስት ከደቂቃ ወደ ጨዋታው እየመጣና በይበልጥ ደግሞ ሰዓቶች በገፉ ቁጥር አርሰናል ያንን ፕሬሸር ላንመለከት እንችል ነበረ። ቀድሞ አለመጀመራቸው ዋጋ አስከፍሏቸዋል። ያው ጨዋታውን አንድ ነጥብ አግኝቶታል። ነገር ግን ከዛም የተሻለ 3 ነጥብ ማግኘት የሚችል ኦፖርቹኒቲ ፈጥሮ ነበር፣ ግን አልተጠቀመበትም። ስለዚህ አንዳንዶቹ አርቴታ አሁንም የአርቴታ ሜንታሊቲ በተለይ ከዋንጫ ጋር ያለው የቡድኑን አጠቃላይ ሜንታሊቲ በተወሰነ መልኩ ጥያቄ ሲያስነሱበት አስተውያለሁ። ሌላኛው የጋብሪኤል ጄሱስ እና የቪክቶር ዮኬሬሽ በእሁዱ ጨዋታ ላይ ማን ነው ቡድኑ ውስጥ ላይናፕ ሊሆን የሚችለው? ማን ነው በቡድኑ ውስጥ ቋሚ አስተላለፍ ሊኖረው የሚችለው ነገር የሚለው በርካቶቹ መነጋገሪያ እያደረጉት ይገኛሉ። ጋብሪኤል ጄሱስ እንዳልኳችሁ በአውሮፓ ቻምፒየንስ ሊግ ማክሰኞ በኢንተር ሜዳ በሳንሲሮ አስደናቂ ፎርም ላይ ነበረ። በጨዋታው ላይ 2 ጎሎችን አስቆጥሯል። ከቡድኑ ጋር ሊንክ ለማድረግ ሲሞክር ተመልክተናል። በጣም ድሮፖት እያደረገ የኢንተር ተከላካዮችን ሲረብሽ አስተውለናል። ከኤሲኤል ጉዳቱ በኋላ ብዙ ሞቢሊቲ የለውም ነበረ ጋብሪኤል ጄሱስ። በዛ ጨዋታ ላይ ግን አንዳንድ ጠንካራ ሞቢሊቲዎችን ተመልክተነበታል። ደግሞ እሱ ሲኖር ቡድኑ ምን ያህል ክሬቲቪቲ እንደሚኖረውና እድሎችን ለመፍጠር ምን ያህል ጥሩ እንደሆነ ተመልክተናል። ስለዚህ የጋብሪኤል ጄሱስ ወቅታዊ ፎርም ከተመለከትን ለቡድኑ ምን ያህል መስጠት ይችላል፣ በተለይ ለአርቴታ ቡድን ምንን ይጨምራል የሚለው ነገር በደንብ ማየትና ማተኮር ይኖርብናል ብዬ ነው ማስበው። እንዳልኳችሁ ጋብሪኤል ጄሱስ ሲኖር በይበልጥ የአርሰናል አማካኞች ስፔሶችን ያገኛሉ። በተለይ 2 ዊንጎች ቡካዮ ሳካና ሌላኛው ጋብሪኤል ማርቲኔሊ ሆነ ትሮሳርድ ስፔሶችን በደንብ ያገኛል። ምክንያቱም እሱ ድሮፕ አውት አድርጎ ሁለቱን ተከላካዮች ይዞ በሚወጣበት ጊዜ የተጋጣሚ ቡድን ስፔስ በደንብ ይከፈታል። በተለይ ከጀርባ ጥለውት የሚሄዱትን ስፔሶች በደንብ ሪሰርች የማያደርጉት 2 የአርሰናል ዊንጎች ትሮሳርድ እና ሳካ በይበልጥ እነዛን እድሎች ሲያገኙ ተመልክተናል በኢንተር ጨዋታ ላይ። ያ ነገር የሚደገም ከሆነ ለማንቸስተር ተከላካዮችም ሌላ ስጋት ይሆናል ተብሎ ይታሰባል። ቪክቶር የጋብሪኤል ጄሱስ ላይ አንዳንድ
ሞመንቶች ነው አንዳንድ ነገሮች ነበረ ሲነሱበት የነበረው በይበልጥ ሳጥን ውስጥ አይገኝም። ስለዚህ እድሎች ሲፈጠሩ ቡድኑ እድሎችን ሲፈጠር መገኘት ባለበት ያለፉት አመታት ከቡድኑ ካጣቸው ጉዳዮች መካከል አንደኛው ሳጥን ውስጥ እድሎችን ይፈጥራል፣ ግን እነዛን እድሎች ወደ ጎልነት የሚቀይር ንጹህ 9 ቁጥር አለመኖሩ ዋጋ አስከፍሏቸዋል የሚባል ነገሮች ሲነሱ ተመልክተናል። ያም ነገር በደንብ አስተውለን ነበረ በ2023 24 የውድድር ዘመን ላይ ጋብሪኤል ጄሱስ ቡድኑ ቢኖረው ነገር ግን ሳጥን ውስጥ አለመገኘቱ በአንዳንድ ጨዋታዎች ላይ ዋጋ ሲያስከፍል ተመልክተናል። በኢንተር ጨዋታ ላይ ግን ከተመለከተን ሁለቱም ጎሎች በባህሪ ከተመለከተን 9 ቁጥር መገኘት ባለበት ቦታና ያንን ጎል ማስቆጠር ባለበት ሁኔታዎች ነው ሁለቱም ጎል ያስቆጠረው ለሁለተኛው ሳጥን ወይም ለ5-5 በጣም ቀርቦ ከዛ በኋላ ተጋጣሚ ራሱን ነፃ አድርጎ ከተጋጣሚ ቡድኖች ተከላካዮች ራሱን ነፃ አድርጎ የኳሱን ሁኔታ አጥንቶ ጎሎቹን ያስቆጠረበት መንገድ በይበልጥ የጋብሪኤል ጄሱስን ፌቨራይት የሆነ ተጫዋች እንዲሆን አድርጎታል በኢንተሩ ጨዋታ ላይ። ስለዚህ ለሚኬል አርቴታ ሌላ ፈተና ይሆናል ተብሎ ይታሰባል። የቪክቶር ዮኬሬሽ በዚህ ውድድር ዓመት 9 ጎሎችን አስቆጥሯል። በዚህ ክረምት በሊጉ በጣም በርካታ የ9 ቁጥር ፈራሚዎች ተመልክተናል። ከኢኬቲኬ በመቀጠል ብዙ ጎል ያስቆጠረው ቪክቶር ዮኬሬሽ ነው። ይገባኛል በጣም በርካታ ደቂቃዎችን ተሳትፏል። በሁሉም ውድድሮች ላይ ብዙ ጨዋታዎች ላይ ፓርቲሲፔት አድርጓል። ካገኛቸው ከተጫወታቸው ጨዋታዎች አንጻር ያስቆጠራቸው ጎሎች ውስን ናቸው። ነገር ግን አንዳንድ ምልክቶች ተመልክተናል። በኢንተር ጨዋታ ላይ ስፔሶችን ካገኘ ምን ያህል ሰባ ድንቅ አጥቂ እንደሆነ ተመልክተናል። በሊጉ በጣም ከባድ እየሆነበት የሚገኘው ነገር ያንን ስፔስ እያገኘ አይደለም እና ያን ስፔስ ማያገኝ ከሆነ ደግሞ እንደ ቪክቶር ዮኬሬሽ ያሉ አጥቂዎች ብዙ በጨዋታው ላይ ብዙ አገልግሎታቸውን አንመለከትም። ይገባኛል በአሰልጣኞች ስታፍ በኩል ለእግር ኳስ ተመልካቾች የማይታዩ ግን ለኮቺንግ በጣም የሚታዩ ስራዎችን በመስራት አሁንም ስቲል በአርሰናል ውስጥ በጣም ቀዳሚ ከሆኑ ተጫዋቾች መካከል አንደኛው ቪክቶር ዮኬሬሽ ነው። ምክንያቱም እንዳልኳችሁ የተጋጣሚ ሁለቱን ሴንተር ባኮች በአካልም ሆነ በፊዚካል ሙመንቱ በጣም ሲረብሽ ተመልክተናል። ያ ነገር መሆኑ ደግሞ የተጋጣሚ ቡድን ተከላካዮች እንዲረበሹና ስቴብል ሆነው በቡድን ውስጥ መረጋጋት እንዳይፈጠር ያደርጋል። ያ ደግሞ የሚቀጥል ከሆነ ተጋጣሚ ቡድን የመከላከል ስትራክቸሩ በደንብ እንዲረበሽ እና በጣም ሙመንት እንዲያጣ ያደርጋል። ወይ በቢልድ አፕ ወቅት ቢልድ አድርገው እንዳይወጡ ብቻ አጠቃላይ የተጋጣሚን ስትራክቸር በማበላሸት ቪክቶር ዮኬሬሽ በጣም ድንቅ ስራዎችን ይሰራል። ነገር ግን እድሎችን ከመፍጠርና ጎሎችን ከመጣበት ፕሪንሲፕል አንጻር ከመጣበት አላማ አንጻር ያን ነገር እያደረገ ነው የሚለው ነገር ብዙዎችን ሲያከራክር አስተውያለሁ። እኔም በግሌ ቪክቶር ዮኬሬሽ ከመጣበት ቴንደንሲና አገልግሎት አንጻር ከዛች አገልግሎት ላይ የተወሰኑ ነገሮችን ለማድረግ ይሞክራል፣ ግን በቂ ነው የሚለው ሌላ አከራካሪ ጉዳይ ነው። ሌላኛው የማርቲን ኦዴጋርድ ወቅታዊ ፎርም ነው። ማርቲን ኦዴጋርድ ከጉዳት እንደተመለሰ በተለይ በመጀመሪያዎቹ 2 እና 3 ጨዋታዎች ላይ በጣም የሚደንቅ ፎርም ተመልክተናል። እንዲህ የማርቲን ኦዴጋርድ በ2022-23 ላይ የተመለከትነው ኦዴጋርድ ምልክ መጣ ወይ እስከ መባል ድረስ ተመልክተናል። ሞቢሊቲ በጣም የሚደንቅ ነበረ። ኳሶችን ወደ ፊት ፕሮግሬስ የሚያደርግበት መንገድ ሊንክ ለማድረግ በሎ ስፔስ የሚጫወቱ ቡድኖች ላይ እነዛን አስደናቂ ትሪኮች ሲያደርግ አስተውለን ነበር በመጀመሪያዎቹ 2-3 ጨዋታዎች ላይ። ነገር ግን ከዛ በኋላ አላቅም ሞመንቶቹ እየወረደ በይበልጥ ደግሞ በኖቲንጋም ፎረስት ጨዋታ ላይ በጣም በርካቶቹ ሾክስ ተመልክተናል። ኳሶችን ድሮፕ አውት ነው ወደኋላ ነው ኳስ ሲመልስ ያስተዋል ነው። 10 ቁጥር በጣም በክሪኤቲቪቲ ነው በደንብ መደነቅ አለበት። ያን ነገር አልተመለከትንበትም ያለፉት 2-3 ጨዋታዎች ላይ። ስለዚህ የማርቲን ኦዴጋርድ ወቅታዊ ፎርም ጥሩ አለመሆኑም አርሰናል በሁለቱ ጨዋታ ላይ ጎል እንዳያስቆጥር ካደረጉባቸው ጉዳዮች መካከል አንደኛው ነው በሊቨርፑል እና በኖቲንጋም ፎረስት ጨዋታ ላይ። ስለዚህ የማርቲን ኦዴጋርድ ወቅታዊ ፎርም ጥሩ አለመሆን እንደ ቡድኑን አጠቃላይ ክሬቲቪቲንም ጉዳይ ጥያቄ እንዲያስነሱበት አድርጓል። አንዳንዶቹ እንዲያውም በማርቲን ኦዴጋርድ ወቅት ፎርም ነው ወይ አርሰናል ዋንጫዎችን ማሸነፍ ፉክክር ውስጥ ለዋንጫዎች መጫወት ያለበት ወይ የሚሉት በርካታ ሰዎች ያነሳሉ። ይገባኛል በጣም በርካታ ሜዶች ከቨሬጅ ያደርጋል። በጣም ቡድኑን በፕሪሲንግ ወቅት ላይ ከሚደግፉ ተጫዋቾች መካከል አንደኛው ነገር ግን ያ ነገር በቂ አይደለም። በማርቲን ኦዴጋርድ ስታንዳርድ በተለይ በ2023 ላይ ካሳየው በሊጉ ከፔናልቲ ውጪ ፍጹም ቅጣት ምትን ሳይጨምር 15 ጎሎችን በማስቆጠር ከኬቨን ዴብሪያን ጋር እኩል ቁጥር ነበር። በጣም ይደንቅ
ፎርም ነበሩ። በጣም በርካታ አሲስቶችን ያደርጋል። ከፔናልቲ ሳጥን ውጭ በሚመታቸው ኳሶች ቡድኑ በሚቸገርበት ወቅት አዳኝ ከሆኑ ተጫዋች መካከል ማርቲን ኦዴጋርድ ነበር። ነገር ግን ከባለፉት ዓመታት ጀምሮ በጣም ሲቸገር ተመልክተናል። በመጀመሪያዎቹ በዚህ ውድድር ዓመት በመጀመሪያዎቹ ከጉዳት እንደተመለሰ በሁለት ጨዋታዎች ላይ ጥሩ እንቅስቃሴ ማድረግ ጀምሮ ነበረ። ከዛ በኋላ ግን የባለፉት ኦዴጋርድና ደካማውን ኦዴጋርድ እየተመለከትን የሚገኘ አርቴታ ምናልባት በዚህ ጨዋታዎች ላይ ለኢብሪቺዜ የተወሰነ በላይናፕ ውስጥ እድል ይሰጠዋል ብዬ ከምመለከታቸው ጉዳዮች መካከል አንደኛው ነው። እኔ ምናልባት እንደ ሀሳብ ሚኬል ሜሪኖ አንዳንድ ሞመንቶችን ተመልክቻለሁ። በተለይ በማርቲን ኦዴጋርድ ተቀይሮ ሲገባና በፖርቶሞዝ ጨዋታ ላይ እንደ ግራ 8 ቁጥር ሆኖ ሲጫወት ወይም እንደ 10 ቁጥር ሆኖ ሲጫወት አንዳንድ ነገሮችን ተመልክቻለሁ። በጣም ፔኔትሬት የሚያደርጉ ኳሶችን በድፍረት ይሰጣል። እንደዚህ መስመር ሰንጣቂ ላይን ብሬከር የሚባሉ ኳሶችን በጣም በተደጋጋሚ ለመስጠት ከሚሞክሩ ተጫዋቾች መካከል አንደኛው ሚኬል ሜሪኖ እና ምናልባት በዛም ቦታ ላይ ቢያሰልፈው እንደ ጥሩ ሀሳብ ነው ብዬ ነው ማስበው። ይገባኛል በሚኬል ሜሪኖ የሚታይ አንዳንድ ሞመንቶች ነበሩ። ፊዚካሊቲው ፒሲው በጣም ዝግ ያለ ስለሆነ ለአርሰናል ጨዋታ ስታይል ይሆናል የሚለው ጉዳይ ብዙዎች ቢያከራክርም ግን ከእንደዚህ አጥቂዎችን ከመደገፍ አንጻርና ቡድኑ ላይ ክሬቲቪቲ ከመጨመር አንጻር ሚኬል ሜሪኖ የተሻለ አማራጭ ነው ብዬ ነው ማስበው። ሌላኛው የቆመ ኳስ ጥንካሬ ነው። አርሰናል በዚህ ውድድር በአንድ የውድድር ካላንደር ዓመት 25 ጎሎችን አስቆጥረዋል፣ በቆመ ኳሶች ማለት ነው። በዚህ ውድድር ዓመት ብቻ ከተመለከትን 19 የቆሙ ኳሶችን አስቆጥረዋልና ምን ያህል ጠንካራ ፎርም ላይ እንደሚገኝ ጥሩ ማሳያ ነው። ከባለፉት ዓመታት በጣም የተሻለ የዘንድሮ ዓመታት ባለፉት ዓመታት 17 ነበረ፣ በዘንድሮ 19 ደርሷል። ገና 4 ወር ይቀራል። በጣም በርካታ ጨዋታዎች ይቀራሉ። ምን ያህል እድገት እያመጣ እንደሆነ ተመልክተናል። ኒኮላስ ዮቨን ደግሞ ለዚህ በጣም ጥሩ ምሳሌ ነው። በዚህም ጨዋታ ላይ ምናልባት የቆመ ኳስ ጥንካሬው አርሰናል ውጤት ይዞ እንዲመጣ ውጤት ይዞ የሚወጣ ከሆነ አንዱ ጥሩ መሳሪያ ሊሆን የሚችለው የቆመ ኳስ ጥንካሬ ነው። በማንቸስተር ዩናይትድ ፐርሰፕሽን ውስጥ ምን እንመለከታለን በውድ ጨዋታ ላይ የሚለውን አጠር ባለ መልኩ እንመልከት። ያው ማንቸስተር ዩናይትድ እንዳልኳችሁ በዚህ ውድድር ዓመት ግራ የሚያጋባ የውድድር ዘመን ነው። በውጤት ከለካ ነው ከባለፉት ዓመታት በአንጻራዊነት የተሻለ ነገር ግን በጨዋታ ስታይል የሆነ በአንዳንድ ጨዋታዎች ላይ ኮንሲስተንሲ አንጻር ብዙዎች ጥያቄ ሲያስነሱበት ተመልክተናል። ኢቨን ከሳምንታት በፊት የቡድኑ ዋና አሰልጣኝ ሮበን አሞሪም ማሰናበቱ በይበልጥ የውድድር ዓመቱ ዲፋይን ይገልጻል ሲሉ ተመልክተናል። ነገር ግን ባለፈው ጨዋታ ላይ በደርቢው በቀዳሚ የመሳሳት ጨዋታ ላይ በደርቢ የታየው ተስፋ በርካቶች የማንቸስተር ዩናይትድ ደጋፊዎች በዚህ ጨዋታ ላይ ብዙ ተስፋ እንዲያደርጉ በደንብ ተመልክቻለሁ። በኤሚሬትስ ጨዋታ ላይ የሆነ ነገር ማድረግ ካለብን የደርቢ ጨዋታ ላይ ባሳየሁት ድንቅ ጨዋታ ነው ሲሉ አስተውያለሁ። እንዳልኳችሁ በደርቢ ጨዋታ ላይ ማንቸስተር ዩናይትድ 2-0 ያሸንፋል። እኔ ግን ውጤቱ ጨዋታውን አይገልጽም ከሚሉ ሰዎች መካከል አንደኛው ነው። በጣም ዶሚናንስ ያደረጉበት ማንቸስተር ዩናይትድ በዚህ ውድድር ዓመት በጣም ኢንተረስት የሆኑ ጨዋታዎችን አሳልፏል። በተለይ በመጀመሪያው አጋማሽ ተጋጣሚ ቡድንን በጣም በሰፊ ኢንተርቫል ሲበልጥ ተመልክተናል። ነገር ግን በሁለተኛው አጋማሽ ተቸግሮ ውጤቶችን ሲያጣ ተመልክተናል። እንዳልኳችሁ በዚህ ውድድር ዓመት ማንቸስተር ዩናይትድ በመጀመሪያው አጋማሽ ባስመዘገቡ ውጤት 15 ጨዋታዎችን ማሸነፍ ይችል ነበር። ነገር ግን በሁለተኛው ኢንኮንሲስተንሲ በመሆኑ 15 ጨዋታዎችን ውጤት አጥቶበት ነበር። በዚህ ውድድር ዓመት በማይክል ካሪክ ቡድን ውስጥ በተለይ በመጀመሪያ ይገባኛል ስለ አንድ ጨዋታ ነው ገና ሳምፕል ሳይዙ በጣም ስለ ውስን ሆነ ጨዋታ ነው እያወራን የምንገኘው። ግን በዚህ ውድድር ዓመት ካልተመለከትኳቸው ነገር ግን በማይክል ካሪክ ቡድን ውስጥ በማንቸስተር በመጀመሪያው ጨዋታ ካስተዋልኳቸው ጉዳዮች መካከል አንደኛው በመጀመሪያው አጋማሽ በጣም ይደንቅ ፎርም ነበር። ኢቨን በሁለተኛው አጋማሽ ደግሞ በይበልጥ የተሻሻለው ማንቸስተር ዩናይትድ ነው የተመለከትነው በዛው በማንቸስተር ደርቢ በማንቹኒያን በደርቢ ጨዋታ ላይና በጣም ኢንቴንሲቲ የሆነ ዓላማ ፍላጎት የነበረው በጨዋታው ላይ ምን ማድረግ እንደሚፈልግ የተመለከትንበት እድሎችን ለመፍጠር የሚሄዱበት በቡድኑ ከኳስ ጋር እድሎችን ይፈጥራል። በትራንዚሽን ወቅት ኳሱን እድሎችን ሲፈጥር አስተውያለሁና ማንቸስተር ዩናይትድ በጣም ጠንካራውን ዩናይትድ የተመለከትንበት ነበር በማንቸስተር ጨዋታ ላይ። ያ ደግሞ የማይክል ካሪክ የጨዋታ ስታይል የወሰናቸው ውሳኔዎች በርካቶቹ ሲያደንቁት ተመልክቷል። እኔም በራሴ ፐርሰፕሽን በጣም ካስተዋልኳቸው ጉዳዮች መካከል ያ ነገር ነው። ቡድኑ ላይ ማቲያስ ኩኛ በዚህ ውድድር ዓመት በተለይ በማንቸስተር ዩናይትድ ውስጥ በጣም ጥሩ እንቅስቃሴ እያደረጉ ካሉት ተጫዋቾች መካከል አንደኛው ነው እና እሱን ቤንች ላይ ማውረዱ ብዙዎቹን ጥያቄ አስነስቶበት ነበረ። ከአሞሪም መውጣት በኋላ
ባለው በተደረጉት ሁለት ጨዋታዎች 3 ጎል ያስቆጠረው የቡድኑ ዋናኛ አጥቂ ቤንጃሚን ሴስኮን ቤንች ማድረጉ ብዙዎች እንዴት ማይክል ካሪክ ላይ ውሳኔ ከጨዋታው በፊት ውሳኔዎች ላይ አንዳንድ ጥያቄዎች ሲያስነሱ ነበር። ነገር ግን ከጨዋታው መጠናቀቅ በኋላ በውሳኔዎቹ ሁሉ በጣም የሚደንቅ ነበር። የዶርጉ ወቅት ፎርም በጣም የሚደንቅ ነበረ። የካዝሚሮ የፈርናንዴዝ እና የኮቢ ማይኖ የውህደት በጣም የሚደንቅ ነበረ። ካዝሚሮ እና ኮቢ ማይኖ ቡድኑን በመከላከል ወቅት ቡድኑ እንዳይቸገር ሲያደርጉበት የነበረበት መንገድ በቢልድ አፕ ካዝሚሮ በጣም የሚደንቅ ፎርም በጣም እኔ ካዝሚሮ በይበልጥ በደርቲ አጫወት ወይም የተጋጣሚ ቡድን ጨዋታን በማበላሸት ብዙዎች ዲፋይን ሲያደርጉት እመለከታለሁ። እኔ ግን በማድሪድ ውስጥ ያስተዋልኩት ነገር ግን በማድሪድ ውስጥም እያለ በቶኒ ክሩስ የተደበቁ ያ አስደናቂ ፓሰርነቱ በማንቸስተር ዩናይትድ በተለይ በዛ ጨዋታ ላይ ተመልክቻለሁ። በጣም ፔኔትሬት የሚያደርጉ ኳሶችን ቡድኑን ወደ 3ኛው ምዕራፍ ለማሸጋገር አንድ ስቴፕ ከሚደግፉ ተጫዋች መካከል በዛ ጨዋታ ላይ የካዝሚሮ እነዛ አስገራሚ ፓሶችን ፓስ ያደርግ ተመልክቻለሁ። የኮቢ ማይኖ በጣም እርጋታ የሚደንቅ ነበር። እርጋታ ብቻ ሳይሆን ወደፊት ፕሮግረስ የሚያደርግበት መንገድ መገኘት ባለበት ፖዚሽን በጣም ይደንቅ ነበረ። ያ ደግሞ የፈርናንዴዝ ምናልባት በሊጉ በጥራት ላቅ ካሉ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው። እድሎችን ሲፈጥርበት የነበረበት መንገድ በጣም ይደንቅ ነበርና የአጠቃላይ በተለይ የሶስቱ የሚድፊልዶቹ ጥሩ መሆን የማንቸስተር ዩናይትድ አጠቃላይ የቡድኑን ስትራክቸር ምን ያህል ጠንካራ እንደሚያደርገው በተወሰነ መልኩ የተመለከትንበት ነበረ። የብሪያን ምቤሞ የአማድ ዲያሎ እና የዶርጉም ውህደት በጣም የሚደንቅ ነበረ በዛ ጨዋታ ላይ እና ያ ጨዋታ ደርቢ ከተመለከትን ምናልባት ለአርሰናል ለማይክል አርቴታው ሌላ ስጋት ይሆናል ብዬ ማስበው ጨዋታ ነው ብዬ ነው ማስበው። ምክንያቱም ይገባኛል ወደ ኤሚሬትስ ነው የሚሄዱት፣ በሌላ አካባቢ ነው፣ ምናልባት በፕሬዠር ውስጥ ነው የሚሆኑት። አርሰናል በወቅቱ ፎርም በጣም የሚደንቅ ነበረ። በማንቸስተር ሲቲ ጨዋታ ላይ ያገኙትን ነፃነት አርሰናል ሊሰጣቸው አይችልም። ምክንያቱም አርሰናል በመከላከል ጠንካራ ከሆኑ ቡድኖች መካከል በሊጉ ሆነ በሻምፒየንስ ሊጉ በጣም ጠንካራ ከሆኑ ቡድኖች መካከል አንደኛው ነው። ስለዚህ ያን ስፔስ አያገኝም። ስለዚህ ያን ስፔስ አለማግኘቱ ደግሞ በማንቸስተር ሲቲ ላይ የነበረውን ብልጫ በዚህ ጨዋታ ላይ ያን ብልጫ ያሳያል ማለት ሌላው አስቸጋሪ ሊሆንበት ይችላል። የካሪክ የጨዋታ ስታይል እንዳልኳቸው በ4-2-3-1 ፎርሜሽን በጣም ፍሌክሲብል የሆነ በጨዋታው ላይ ሙመንት የነበረው እያንዳንዱ እንቅስቃሴዎች የሚደንቅ የነበረ ምንድነው በጣም አፕሩቭ ለማድረግ በጨዋታው ላይ የሆነ ነገር ለማስረጽ የሚያደርግ የጨዋታ ስታይል ነበር የተመለከትነው። ሌላኛው በዚህ ውድድር ዓመት ማንቸስተር ዩናይትድ ከተመለከትንባቸው ጠንካራ ጎኖች መካከል አንደኛው የቆሙ ኳሶች ነበር። ባለፈው ዓመት ላይ ደካማ የቆሙ ኳሶችን ከአጠቃቀም አኳይ ከተመለከቱ ማንቸስተር ዩናይትድ ነበረ ውስን ጎሎችን ነበር ያስቆጠረው። በዚህ ውድድር ዓመት ግን ካሻሻላቸው ጉዳዮች መካከል አንደኛው በጣም የቆሙ ኳሶች ላይ ጠንካራ መሆኑ ነው። ጠንካራ ብቻ ሳይሆን ካልተሳሳት ከቼልሲ እና ከአርሰናል በመቀጠል በቆሙ ኳሶች ብዙ ጎሎችን ያስቆጠረው ቡድን ማንቸስተር ዩናይትድ ነው። ይሄ ደግሞ ለውድ ጨዋታ ላይ ሌላ የቡድኑ ጥንካሬ ይጨምራል ብዬ ነው ማስበው። እንዳልኳችሁ የአሰልጣኝ ለውጥ መደረጉ መነሳሳት ቡድኑ ላይ በጣም ለውጦችን አሳይቷል። እንዲሁም አንዳንድ ዘገቦች ስመለከት በካሪክ በጣም ሰርፕራይዝ ሆኗል። በተጫዋቾቹ በሜዳ ላይ በግራውንድ ላይ በትሬዲንግ ሴሽን ላይ በሚያስተላልፋቸው የጨዋታ ታክቲኮች በጣም ሲገረሙ ተመልክተናል። ያ ደግሞ ለቡድኑ ሁሉ የራስ መተማመን መጨመርና የጨዋታ ስታይልም ሌላ ጥሩ ጎኖች ነው። ሀሳባችን እያጠቃለልን ለሜዳ ያክል ቁጥሮች ምን ይላሉ የሚለውን ነገር እንመልከት። አርሰናል በዚህ ውድድር ዓመት 15 ጨዋታዎችን አሸንፏል። ማንቸስተር ዩናይትድ በተቃራኒው 9 ጨዋታዎችን ብቻ ነው ያሸነፈው። 5 ጨዋታዎችን አርሰናል አቻ ሲወጣ ማንቸስተር ዩናይትድ 8 አቻ ወጥቷል። አጠቃላይ አርሰናል 50 ነጥቦችን ሰብስቧል። ማንቸስተር ዩናይትድ 35 ነጥቦችን ሰብስቧል። በዚህ ውድድር ዓመት አርሰናል 2 ጨዋታዎችን የተሸነፈው፣ በተቃራኒው ማንቸስተር ዩናይትድ 5 ጨዋታዎችን ተሸንፏል። ማንቸስተር ዩናይትድ ያለፉትን 5 የሊግ ጨዋታዎች ላይ በሙሉ ጎሎችን አስቆጥሯል። ምንም ጨዋታዎችን አልተሸነፈም። 3 አቻ 2 ጨዋታዎችን አሸንፏል። ያሸነፋቸውን ጨዋታዎች ስንመለከት ሁለት ባለፉት አመታት በጣም ጠንካራ የሆኑት ቡድኖችን ነው፣ ማንቸስተር ሲቲን እና ኒውካስልን። የባለፈው አመት የካራባኦ ካፕ አሸናፊ የሆነው ኒውካስልን እና
ካለፉት 7 የውድድር ዓመት 6ቱን ያሸነፈውን የእንግሊዝ ፕሪሚየር ሊግ የሆነውን የፔፕ ጋርዲዮላ ማንቸስተር ሲቲን ያሸነፈበት 2 ጨዋታዎች እንደ ጥሩ ማሳያ ነውና በዚህ ባለፉት 2 ዓመታት በማንቸስተር ዩናይትድ ካስተዋላቸው ጉዳዮች መካከል አንደኛው በጣም ይቸገሩ ነበረ። በትላልቅ ቡድኖች ላይ ያለው ሜንታሊቲ ትንሽ ወርዶ ነበረ። ከፈርጉሰን በኋላ ሙመንቶችን አጥቶ ነበር። ነገር ግን ባለፉት 2 ዓመታት ላይ ያንን ሙመንት የመለሰ ይመስላል። በጣም በዚህ ውድድር ዓመት ከትላልቅ ቡድኖች ጋር ያለው ቁጥሮችን በጣም ይደንቅ ነበረ። ለዚህም ጨዋታ ላይ ሌላ ለሚኬል አርቴታ ቡድን ራስ ምታት ይሆናል። የመጨረሻዎቹ የሁለቱ የእርስ በርስ ቡድኖችን ግንኙነት ብንመለከት 4 ጨዋታዎችን አርሰናል 2 ጨዋታዎችን አሸንፏል፣ 2ቱን አቻ ወጥቷል። ማንቸስተር ዩናይትድ በአፍተር ፈርጉሰን ከፈርጉሰን በኋላ ከሚቸገርባቸው ጨዋታዎች መካከል አንደኛው በዚህ ጨዋታ በአርሰናል ቡድን ነው። በተለይ ከሚኬል አርቴታ መምጣት በኋላ ማንቸስተር ዩናይትድ በጣም ሲቸገር ተመልክተናል። በሚኬል አርቴታ ዘመን ማንቸስተር ዩናይትድ ያሸነፈው በሙሉ 90 ደቂቃ ካልተሳሳትኩ አንድ ጨዋታ ነው፣ አንድ ወይ ሁለት ጨዋታ ነው። በራሽፎርድ 2 ጎል አስቆጥሮ 3-1 የተጠናቀቀው ጨዋታ ላይ በኦልድ ትራፎርድ በ2022-23 የውድድር ዘመን በኤሪክ ቴን ሃግ የመጀመሪያ የውድድር ዘመን። ከዛ በኋላ ባሉት አርሰናል ነው በሚኬል አርቴታ ቡድን ነው በደንብ ዶሚናንስ ሲያደርግ የምናስተውለው። ስለዚህ ምናልባት ያ ቁጥር ለሚኬል አርቴታ ቡድን ሊደግፈው ይችላል። አጠቃላይ የእርስ በርስ ግንኙነታቸው አርሰናል 89 ጊዜ አሸንፏል፣ ማንቸስተር ዩናይትድ 99 ጊዜ አሸንፏል፣ 55 ጊዜ አቻ ወጥቷል። ምናልባት ማንቸስተር ዩናይትድ የሚያሸንፍ ከሆነ 100 ጨዋታዎችን በማሸነፍ በእንግሊዝ ፕሪሚየር ሊግ ታሪክ አርሰናልን በርካታ ጨዋታዎችን በማሸነፍ ብቸኛው ቡድን ይሆናል። በሊጉ 3 ዲጂት ጨዋታዎችን በማሸነፍ ማንቸስተር ዩናይትድ ያንን ይቀራመዳል ማለት ነው። አርሰናልም ጨዋታውን ካሸነፈ 90ኛ ጨዋታው ነው። ምናልባት ካልተሳሳቱ ከሊቨርፑል በመቀጠል በማንቸስተር ብዙ ጨዋታዎችን በማሸነፍ አርሰናል ጥሩ ሪካርድ አለው። ስለዚህ በሁለቱም ፐርሰፕሽን በጣም ወሳኝ ጨዋታ ነው። አርሰናል የሊጉን ዋንጫ ውጤቱን ከማስፋትና ሴፍ ዞን ውስጥ ከማስጠበቅ፣ ማንቸስተር ዩናይትድ ደግሞ ከቻምፒየንስ ሊግ ስፖቶች ካላለማረቅ የሚደረግ ድንቅ ጨዋታ ነው። ጨዋታውን በይበልጥ ተከታተሉ ስል የራሴን መልከታ አንጸባርቃለሁ። አብራችሁ የቆዩት እኔ ኤፍሬም ታምሩ ነበር። እስከ ፕሮግራሙ ፍጻሜ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ታንኪዩ